ዝና ማህሌትን ሲጥ አድርጎ እስከ ወዳኛው ድረስ ሸኛት። ዝና በጣም የተናደደበት እንዴት ነው? ቆይ ግን አንቺ ምን አይነት ድደብት ወይ ነው ቤቱ አልተሸጠም ብለሽ የተናገርሽው? በማለት ነበረ። እርግጥ ማህሌት የእጇን ብታገኝም ቆይ ግን ምን አይነት ማሰብ የሌለሽ ነሽ? ይኸውልሽ አንቺ በህይወት መኖር አትችም፣ አንቺ መሞት አለብሽ በማለት በተቀመጡበት ካፌ ላይ ነበረ ሲጥ ያደረጋት። ማህሌትን ባነቀበት ሰዓት እዛ ውስጥ የሚገኙት ካፌ ውስጥ አስተናጋጆች ቀጥታ ለፖሊስ ይደውሉና ዝናን እጅ ከፍንጅ አሳዙት። ውስጥ የሚገኙ ሰዎችም ግዴታ ለፖሊስ ማሳወቅ ስለነበረባቸው፣ ምክንያቱም ደግሞ እዚህ ጋር ማህሌት ሞታለች። ማህሌት ሞታ ደግሞ ተጠያቂነት የነሱ ስለሆነ ግዴታ ማሳወቅ ነበረባቸው። እናም ዝናን በፖሊስ ቁጥጥር ስር አዋሉት። ኤፍራታም አሁን ላይ ብዙ ነገር ጎሎባታል። ምክንያቱም ደግሞ ማህሌት ከየትም ብላ ከየትም በምታመጣው ገንዘብ ነበረ የምትኖረው። አሁን ላይ ግን ኤፍራታን ያስጨነቃትኝ የምታመጣው ገንዘብ ከየትም ስለማይመጣ ነበረ። ሌላው ደግሞ ብሩኬ እስከ ዛሬ ድረስ አለመገኘቱና እንዲሁም ደግሞ ስልኩም ሆነ እሱ ያለበት አድራሻ መጥፋቱ ነው። ምንም እንኳን በወንድሙ ምንም በምን አይነት ወንጀል እንደተያዘና እንዲሁም ደግሞ ችግር እንደደረሰበት የማይታወቀው ብሩኬ እስካሁን ድረስ ግን የት እንዳለም አልታወቀም። ቅድስትም ቤቱ እንዳልተሸጠ ስታቅ በጣም ነበር ደስ ያላት። እናም ለማህሌት እውነትሽ ነው ግን ከምር ጋሼ ቤቱን አልሸጠውም ብላም ስትጠይቃተኝ ማህሌት ግን የመለሰችላት ቆይ አንቺ ግን ሰራተኛ መሆንሽን እረሳሽ ወይ? አንድ ባንድ ብሩኬ ሁሉን ነገር ላንቺ እንዲነግርሽ ትፈልጋለሽ ወይ? በማለት ትነግራታለች። ኤፍራታና እንዲሁም ማህሌት አንድ ላይ በመሆን ለቅድስት ሁሉን ነገር ነግሯታል። ማህሌትም ቅድስትን ተሳድባ ጥላ ነበር የወጣችው። ማህሌት እንደወጣች ኤፍራታ ግን በመጥፎ አይኗ እያየቻቸው ተገትራ እያየቻቸው ነበረ። እዛ የተናደደችውና እንዲሁም ደግሞ ብሩኬ የት እንዳለ የማያውቁት ወይንም የሚጨነቁት አሁን እዚህ ውጭ አናት ሳልልሽ ውጪ በማለት ኤፍራታን ያባሯታል። እነ ቅድስትም ግራ የገባቸው ቆይ ግን ምንድነው እውነት ግን ቤቱ አልተሸጠም በማለት ግራ ከተጋብተው ተወዛግበዋል። እና ታዲያ ብሩኬ ምሳሌን ከየት አምጥቶ ነው ያሳከማት? እሺ ብሩኬስ እንዴት ሊጠፋ ይችላል? በማለት ጥያቄ ሆኖባቸዋል ተጋቡት። ቆይ ግን እኛ የማናቀው ብሩኬ የሚያውቀው ነገር አለ ማለት ነው በማለት ስትጠይቃት፣ ቅድስትም እባክሽን ዝም በይ፣ እሷ ዝም ብላ ስራ ስታጣ ነው የሚሆን እንጂ ግዴታ ቤቱማ ተሽጦ ነው የሚሆን። ምክንያቱም ደግሞ ብሩኬ ይህንን ያክል ገንዘብ ከየት አምጥቶ ምሳሌን ሊያሳክማት ይችላል? በማለት ቅድስትም ትመልሳለች። ሽንታያትኝ እች ማህሌትን ከሰው አትቁጠሪያት። እሷ አሁን ላይ የምሰማው ያን ዝና የሚላትን ነገር ነው እንጂ በራሷ ወይም ደግሞ ትክክል አይደለችም፣ ስትቀባጠር ነው በማለት ትመልስላታለች። ማንኛውም ግን ይህን ነገር ሁሉን ነገር ለማወቅ ብሩኬ ካለበት መምጣት አለበት። ሁሉንም ነገር ለማወቅ ብላም ስትል ኧረ እባክሽን ዝም በይ እባክሽን ምሳሌ እንዳሰማ፣ ምሳሌ እኮ ውጭ ሀገር ሄዷል ተብላ ነው፣ አባቴ የት ነው ያለ እያለች እያለቀሰችም ነበረ። ብሩኬ የት እንዳለ የማይታወቀው ግን ደግሞ ምሳሌ በጣም የምትወደው አባቷን አታ ለቀናት መኖር በጣም ከባድ ነበረ። ግን ደግሞ አማራጭ ስለሌለና እንዲሁም ደግሞ ውጭ ሀገር ሄደዋል ይመጣልሻል በማለት በመታለል ልጅ ስለሆነች እሷም እሽ ብላ ተቀምጣለች። እኔ በጣም ፈርቻለሁ ብሩኬን ይሄ ዝና የሆነ ነገር አድርጎት እንዳይሆን ስትላትኝ፣ ቅድስትም ደግሞ ከብሩኬ ምን አለውና ነው እሱ እኮ የሚፈልገው እኮ ሞገስን ነው በማለት ትመልስለታለች። ምክንያቱም ደግሞ ዝና ሞገስን ወይም ደግሞ ሉላ ፍቅረኛው የሱ ማለትም ወደ ሱ ስለሄደች ሞገስን አግኝቶ መበቀል ስለሚፈልግ፣ ግን ደግሞ አሁን ላይ ሞገስን ሳይሆን አሁን ብሩኬም ስለጠፋ ግራ ያጋባቸው። ግን እሱ እንዴት እንደዚህ ሊያደርግ ይችላል በማለት ተወዛግበዋል። በጣም አሁን ላይ እኮ ሞገስን ለማጥቃት እኮ ብሩኬ ላይፈቅድለት ይችላል ብላም ትላለች። ዳጣ ያለችው ያልተዋጠላት ደግሞ ግን ደግሞ
አይ ይሄ ነገርማ አይሆንም የማይመስል ነገር አታውሪ ብላም ትላታለች። ቅድስት ግራ ተጋብታለች። እንደዚህ አታሰቢ ስላለቻት ቅድስት እሺ ይሁንልሽ፣ ግን ደግሞ በቃ የሆነ ከአንዷ ቆንጅዬ ጋር እየተዝናናናል ስትላትኝ፣ አረ ይሄም ነገር በጣም መጥፎ ሀሳብ ነው፣ እባክሽን እንደዚህ አይነት ሀሳብ አታስቢ ትላለች። ቅድስት ብሩኬን በጣም እንደምትወደውና እንደምታፈቅረው ሁላችንም እናውቃለን። ግን ደግሞ ይሄን ነገር ደግሞ ብሩኬ ምንም ነገር እንዲሆንባትም አትፈልግ። ዳጣም ግን ደግሞ እናታዳ ይሄ ለኔ ምን ይጨንቀኛል፣ ብሩኬ ከፈለገው ሴት ጋር ቢዝናና እኔን አይመለከተኝም፣ ላንቺ ቅር ይልሻል እንጂ ብላ ስትላትኝ፣ ቅድስትም ደግሞ አረባክሽን እንደዚህ የማይባል ነገር አትበይ ብላ ትላታለች። ምን አገባኝ እንደፈለገ መሆን ይችላል ብላ ቅድስትም ቁጭ ትላለች። ግን ትወጀዋለች ደግሞ ብላ ዳጣም ትላታለች። እና ታዲያ ብሩኬን ቆይ አንቺ አትወጂውም በማለት ዳጣም ትመልስላታለች። መውደድ እወደዋለሁ ግን ደግሞ ብላ ዝም ትላለች። ወደውም የኔና አንቺ ደግሞ በፍጹም አይገናኝም ትላታለች። ቅድስትም በጣም ትናደድና አሁን ዳጣ እንደዚህ አይነት ነገር እንድትናገሪ አልፈቅድልሽም፣ በቃ ተይም በማለት ቅድስትም ነገሮችን ሁሉ ለማቋጨት ትፈልጋለች። ዳጣም ቅድስትን በቃ ለማንኛውም አይዞሽ፣ አትናደጅ፣ ፈታበይ ብሩኬ እንደሆነ ይመጣል በማለት ትላታለች። ዳጣ ግራ የገባትና እንዲሁም ደግሞ የማታውቀው ሚስጥር ያለ የመሰላት ማህሌትን እኔ ግን አንድ ግራ የገባኝ ነገር አለ ብላም ጠይቃታለች። ማህሌትም ደግሞ ምንድነው ግራ የገባሽ በማለት ጠይቃትኝ፣ ቆይ ግን አንቺ ዝናን ታውቂዋለሽ በማለት ትላታለች። የአባቱን ስም ነው ብላ ታሾፍባታለች። ማለቴ እንደሱ አይደለም ምን እንደሚሰራ ትላታለች። ማለትም ዝና ምንም እንደማይሰራና እንዲሁም ደግሞ ከቤተሰቦቹ ያገኘው ውርስ በሱ እንደሚኖር ትነግራታለች። ደግሞም ኤፍራታ ይኸውልሽ የሚወራው ነገር ሁሉ አትመኝ፣ እናም ግን ደግሞ እርግጠኛ አላየሽም በማለት ትላታለች። ብቻ አይደለም ብቻ አንዳንድ ስራዎችን እንደሚሰራ ይነግረኛል፣ ግን ደግሞ ስራው ምን አይነት እንደሆነ አላቅም ትላታለች። ኤፍራታም ደግሞ የተጠራጠረችው ሉላ ይሄን ነገር በደንብ ልታቅ ትችላለች ብላም ለማሌት ትነግራታለች። ማሌትም ደግሞ ይህ ጉዳይ እንደማያሳስባትና ከፈለገ የፈለገውን ነገር ቢሰራም እንደማይደንቃትኝ ለኤፍራታ ትነግራታለች። ሌትም ደግሞ ለገንዘብ ብላ ሰዎችን መሸጥና እንዲሁም ደግሞ ራሷን መሸጥ የለመደችው እኔ ምንም ይስራ የራሱ ጉዳይ ብቻ ለኔ ብር ይከፍለኛል ገንዘቤን ብቻ ይስጠኝ እንጂ በማለት ትነግራታለች። ታም ደግሞ ግን ደግሞ እኮ እጠብሰዋለሁ ስትይ ነበረ በማለት ጠይቃታለች። ማህሌትም እኔ እሱማ ምን አገባኝ ቢሳካ